ጤና ይስጥልን የተወደዳችሁ የቦርክና ሚዲያ ቤተሰቦቻችን የዕለተ ሐሙስ የመጋቢት 10 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ዲያቆን ዳንኤል ክብረት በዲያስፖራው ማህበረሰብ ላይ ያደረጉት ንግግር ተቃወሙ። በዓለም አቀፉ የተባበሩት ዲያስፖራ ጥምረት የጠቅላይ ሚኒስትሩ አማካሪ ያደረጉት ንግግር የጥላቻ ነው በማለትም አውግዘዋል። ሙሉ መግለጫውን እናቀርብላችኋለን። በዕለቱ ዜናችን ቀዳሚ አድርገነዋል። አሜሪካ ኢትዮጵያን ጨምሮ የ12 ሀገራት ዜጎች ለቪዛ እስከ $15000 የዋስትና ክፍያ እንዲከፍሉ ወሰነች። የፕሬዝዳንት ዶናልድ ትራምፕ አስተዳደር የቪዛ ጊዜያቸውን አጠናቀው ለማይወጡ መንገደኞች ላይ የማስጠንቀቂያ መልእክት በተለያዩ አማራጮች ሲያስተላልፍ ቆይቷል። በዝርዝር እናስደምጣችኋለን። ከንቲባዋ ነዋሪዎች የእግር ጉዞ እንዲያደርጉ ጥሪ ያቀረቡ። ከንቲባ አዳነች አቤቤ የከተማዋ ነዋሪዎች ነዳጅን በቁጠባ እንዲጠቀሙ ጥሪ አቅርበዋል። ተጨማሪ መረጃ አለን። በአዳማ ከተማ ከ4000 ሊትር በላይ ናፍጣ በህገወጥ መንገድ ሲጓጓዝ በቁጥጥር ስር ዋለ። በአዳማ ከተማ አስተዳደር ዳቤ ክፍለ ከተማ በህገወጥ መንገድ ከማደያ የተቀዳ ከ4300 ሊትር በላይ ናፍጣ በ21 በርሚል ተጭኖ ሲጓጓዝ በቁጥጥር ስር መዋሉን የከተማዋ ፖሊስ አስታውቋል። ሌላኛው የዜናችን አካል ነው። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ ይድረስ ለክቡር ጠቅላይ ሚኒስትር አብይ አህመድ። ሰሞኑን በማህበራዊ ሚዲያ በስፋት እየተሰራጨ የሚገኘው የማህበራዊ ጉዳይ አማካሪ የሆኑት ዲያቆን ዳንኤል ክብረት ዲያስፖራውን በተመለከተ የተናገሩት የጥላቻ ንግግርን ይመለከታል። ክቡር ጠቅላይ ሚኒስትር አብይ አህመድ የአንድ ሀገር ጠቅላይ ሚኒስትር አማካሪዎች የስልጣን መንበር ጥንካሬና የሀገሪቱን እጣ ፈንታ የሚወስኑ ወሳኝ ሰዎች መሆናቸውን ጠንቅቀን እናውቃለን። እንደኛ እይታ አንድ ጠቅላይ ሚኒስትር ሊኖረው የሚገቡት አማካሪዎች በስሜት ወይንም በፖለቲካ ታማኝነት ብቻ ሳይሆን በተመደቡባቸው የስራ ዘርፍ ለምሳሌ በኢኮኖሚ፣ በህግ፣ በደህንነት ወይንም በዓለም አቀፍ ግንኙነት ጥልቅ እውቀትና ልምድ ያላቸው ሊሆኑ ይገባል የሚል ጽኑ እምነት አለን። ክቡር ጠቅላይ ሚኒስትር አብይ አህመድ አንድ ውሳኔ ዛሬ የሚያስገኘው ፖለቲካዊ ጥቅም ብቻ ሳይሆን ነገ ሊያስከትለው የሚችለውን የጎንዮሽ ጉዳት ሪስክ አሴስመንት መተንተን መቻል ይኖርባቸዋል። የማህበራዊ ጉዳይ አማካሪ ማለትም በአንድ ሀገር ውስጥ የሰዎችን የዕለት ተዕለት ህይወት፣ ደህንነትና ማህበራዊ ግንኙነት የሚነኩ ጉዳዮችን የሚከታተል የሚያጠናና የመፍትሄ ሀሳብን የሚያቀርብ ባለሙያ ነው። የማህበራዊ ጉዳይ አማካሪ ትኩረትም ሰው ላይ ነው። የህዝቡ የኑሮ ደረጃ፣ የዋጋ ግሽበት በደሃው ማህበረሰብ ላይ የሚያሳድረው ጫናና የመሰረታዊ አገልግሎቶች ውሃ፣ መብራት፣ ጤና ተደራሽነትን ይገመግማል። መንግስት የሚወስነው ውሳኔም በሰላማዊ ዜጋ ኑሮ ላይ ምን አይነት ተጽዕኖ ይኖረዋል የሚለውን ጥያቄ ይመልሳል። በተለያዩ ብሔረሰቦች፣ ሃይማኖቶች ወይንም የኑሮ ደረጃ መካከል ግጭት እንዳይፈጠር ቅድመ ማስጠንቀቂያ መስጠት፣ ማህበረሰቡን የሚያቃቅሩ ነገሮች ሲከሰቱ እንዴት በንግግርና በባህል እሴቶች መፍታት እንደሚቻል ለጠቅላይ ሚኒስትሩ ምክር ማቅረብ ነው። ነገር ግን የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ የሆኑት ዲያቆን ዳንኤል ክብረት ግን ከዲያስፖራ ጋር ያላቸው ግንኙነት ለአንድ ሀገር ድልድይ የመገንባት ያህል ወሳኝ መሆኑን አለመረዳታቸው እጅግ አድርጎ አሳዝኖናል። ዲያስፖራው ልክ እንደ አንድ ትልቅ ዓለም አቀፋዊ ማህበረሰብ መመልከት ነበረባቸው። ዲያስፖራው በውጭ ሀገር ያካበተውን ዘመናዊ እውቀት፣ የስራ ባህልና ቴክኖሎጂ ወደ አገር ቤት እንዲያፈስ ትውልደ ኢትዮጵያን ማበረታታት ነበረባቸው። ዲያስፖራው ገንዘብ ለመላክ ብቻ ሳይሆን ትምህርት ቤቶች፣ ሆስፒታሎችና የውሃ ተቋማትን በመገንባት ረገድ ቀጥተኛ ተሳታፊ እንዲሆንም ማድረግ። አማካሪው በዲያስፖራውና በአገር ውስጥ ባሉ ችግረኛ ማህበረሰቦች መካከል ግልጽነት ያለው የግንኙነት መስመር መዘርጋት ይኖርባቸው ነበር። በውጭ የሚኖሩ ኢትዮጵያን በተለይ በሁለተኛና በሶስተኛ ትውልድ ላይ ያሉ ወጣቶች ከአገራቸው ባህልና ሴት ጋር እንዳይቆራረጡ መስራት፣ ቋንቋቸውና ታሪካቸውን የሚያውቁበትን መድረክ ማመቻቸት፣ ዲያስፖራዊ የአገሩን መልካም ገጽታ የሚገነባ አምባሳደር እንዲሆን ማነሳሳት ዋና ተልዕኳቸው ማድረግ ነበረባቸው። ነገር ግን ዲያቆን ዳንኤል ክብረት ከላይ ዘረዘርናቸውን ኃላፊነት ችላ በማለት ሆን ብለው በጣም ስሱና መሰረታዊ የሆኑ የሞራል ጥያቄን በተመለከተ በመንግስት ሚዲያ ላይ ቀርቦ አሳዛኝ ጥላቻ ንግግር አድርገዋል። እንዲህ አይነት ንግግርም ሆነ አቀራረብ ከአንድ የመንግስት ከፍተኛ አማካሪ የሚጠበቅ ስነ ምግባር ወይንም ኤቲክስ ብቻ ሳይሆን ለሀገር ግንባታ የሚኖረው ሚናም በእጅጉ የሚጎዳ ነው። ዲያስፖራውን በማዋረድ ወይንም በማንቋሸሽ መለያየትን መፍጠር ተገቢ ነው ብለን አናምንም። ዲያቆን ዳንኤል ክብረት መንግስትና ዲያስፖራው ድልድይ ሆነው ማገናኘት ሲገባቸው ግድግዳ እየሆነ በማየታችን ለጉዳዩ ከፍተኛ ትኩረት እንድንሰጠው ተገደናል። ዲያቆን ዳንኤል ክብረት ዲያስፖራው የአገሪቱ አካል መሆኑን ክደው እንደ ባዕድ ማየታቸው ትልቅ የሙያ ስህተት ፈጽመዋል። ማን በጠበቀው ሀገር ማን መጥቶ ይቀበራል የሚለው የዲያቆን ዳንኤል ንግግር የሰውን ልጅ ክብርና ማንነት፣ የዜግነት መብት የሚነካ ነው። ማንኛውም ዜጋ በውጭ ሀገር ስለኖረ ብቻ በሀገሩ የመቀበር ወይንም የመኖር መብቱ አይገፈፍም።
አይገፈፍም። እኛ ጠባቂዎች፣ እናንተ ደግሞ ባይተዋሮች የሚል መንፈስ መዝራት በዜጎች መካከል ከፍተኛ የስነ ልቦና ቁስል ፈጥሯል። ይህ ደግሞ ለአንድ ማህበራዊ ጉዳይ አማካሪ ትልቁ ውድቀት ነው ብለን እናምናለን። ለምሳሌ በውጭ ሀገር የሚገኙ ኢትዮጵያን የዲያስፖራ አባላት ቀደም ሲል ኢትዮጵያ በነበሩበት ወቅት በጦር አዛዥነት፣ በሕክምና ስመጥር ዶክተሮች፣ ፓይለቶች፣ መምህራኖች፣ ጋዜጠኞች ወዘተረፈ ኢትዮጵያ ዛሬ የደረሰችበት ደረጃ መሰረት የጣሉ ነበሩ። እነርሱ ዛሬ በዲያስፖራነት ቢገኙም ትላንት አጥንታቸውን የከሰከሱ ለዚች ኢትዮጵያ ለተባለች የጋራ ሀገራችንም ለአፈሯ ነው። አገሪቱ በከፍተኛ ወጪ ያስተማረቻቸውና ለዓለም አቀፍ ደረጃ ያበቃቻቸው ዶክተሮች፣ ፕሮፌሰር፣ ነርሶችና ጋዜጠኞችም ዜጎቿ ናቸው። እነዚህ ሰዎችን ባይተዋር ማድረግ የአገርን የታሪክ ቅብብሎች እንደ መካድ ይቆጠራል። የፓስፖርት መቀየርን እንደ ክህደት ወይንም አገርን እንደ መተው ማየታቸው መሰረታዊ ስህተት ነውም ተብሏል። በዘመናዊው ዓለም ፓስፖርት የመንቀሳቀሻ ሰነድ እንጂ የልብ ትርታ መለኪያ አይደለም። በተለይ የቢጫ ካርድ ወይንም የለው ካርድ መኖር ዜጎች ከእናት ሀገራቸው ጋር ያላቸውን ሕጋዊ ስነ ልቦናዊ ትስስር የሚያረጋግጥ መንግስታዊ እውቅና የተሰጠው ሆኖ ሳለ ዲያስፖራዎች ለምን ይመጡብናል ማለት ምን አመጣው? ይህ ንግግር የሀገሪቱን ሕግ መናቃቸውን፣ የመንግስትን ሕግን አሰራር መቃረናቸውን መሆኑን ቁልጭ አድርጎ ያሳያል። በተለይ ህዝብ በተሰበሰበበት አዳራሽ ውስጥ በመንግስት ሚዲያ መተላለፉ የመንግስት አቋም ተደርጎ ትርጉም እንዲሰጠው ማድረጋቸው በህግ ብቻ ሳይሆን በትውልድና በታሪክም ሲያስወቅሳቸው ይኖራል። ይህ ደግሞ የዲያስፖራ ኮሚኒቲ ከኤምባሲዎች ጋር መልካም ግንኙነት ያላቸውና አገራቸውን የሚረዱ ዜጎችን ተስፋ ያስቆርጣል። ስለሆነም ዲያስፖራው በአገር ቤት ያለውን ንብረትና ኢንቨስትመንት በስጋት እንዲመለከተው አድርጓል። መቀበሪያ ከሌለኝ ለምን ቤት እሰራለሁ፣ ለምን ፋብሪካ ተክላለሁ የሚል ጥያቄ ማስነሳቱ ወደፊት የማይቀር ሀቅ ነው። እዚህ የቀረነው ብቻ ጠባቂዎች ነን የሚለው አስተሳሰብ አደገኛ የሆነ ጠባብ ብሔርተኝነት ነው። ይህ ንግግር በጦር ግንባር ካሉ ወታደሮች እስከ ሆስፒታል ካሉ ዶክተሮች ድረስ ያሉትን የዲያስፖራ ቤተሰቦች አንገት የሚያስደፋ አሳዛኝ መርዛማ ንግግር ነው። ክቡር ጠቅላይ ሚኒስትር አብይ አህመድ እንዲህ አይነት ንግግሮች በአገር ግንባታ ላይ የሚፈጥሩት ጠባሳ በቀላሉ አይድኑም። በመላው ዓለም የተበተነው 6 ሚሊዮን የሚሆን ኢትዮጵያ ዲያስፖራ ማለትም እያንዳንዳቸው ቢያንስ ከ4 እስከ 5 የቅርብ ቤተሰብ አገር ውስጥ አላቸው ብለን ብናስብ ከ25 እስከ 30 ሚሊዮን የሚጠጋ የኢትዮጵያ ሕዝብ በዚህ ንግግር በቀጥታ ይቆስላል ማለት ነው። እንዲህ ያለ ንግግር የሰማ ዲያስፖራ ወይንም የአገር ውስጥ ቤተሰብ ከመንግስት ጋር ያለው ግንኙነት ፈጽሞ የሚበላሽ ስለሆነ መንግስት የዲያስፖራና የቤተሰቦቹን ክብር በአስቸኳይ ለመመለስ ህጋዊ እርምጃ መውሰድ ይኖርበታል። ክቡር ጠቅላይ ሚኒስትር አብይ በታሪክ ውስጥ የማህበራዊ ጉዳይ አማካሪው ሆኖ ባለስልጣኖች የመሪዎችን የቅርብ ሰዎች በገዛ ዜጎቻቸው ላይ ጨካኝና ገፋፊ ንግግሮች የተናገሩባቸውን አጋጣሚዎች የሉም ማለት አይደለም። አብዛኛውን ጊዜ እንዲህ ያሉ ንግግሮች የሚመነጩት ግለሰቦች በስልጣን ከመታወር ወይንም ማህበረሰቡን ለሁለት ከፍሎ እኛ እና እነሱ ብሎ ከማሰብ ነው። በዓለማችን ክፉ ምሳሌ ሆኖ የሚቀርበው በሩዋንዳ የዘር ማጥፋት ወቅት ለመሪዎቹ ቅርብ የነበሩት የኮሚኒኬሽን እና የማህበራዊ ጉዳይ ሰዎች የነበሩት የአርቲኤልኤም ሬዲዮ ጣቢያ በውጭ ያሉትንም ሆነ አገር ውስጥ ያሉ ዜጎች በረሮች በማለት ይጠሯቸው ነበር። በወቅቱ ሰው በረሮ ብሎ መጥራት ሰው መሆኑን መካድ ነው። ይህ ደግሞ አትቀበሩም ከሚለው ንግግር ጋር ይመሳሰላል። ምክንያቱም ሁለቱም የዜግነት ክብርና የሰውን ዋጋ የሚነጥቁ ናቸው። በሶቪየት ህብረት ጆሴፍ ስታሊንና አማካሪዎቹ የህዝብን ጠላት ኢናሚ ኦፍ ዘ ፒፕል የሚሉ ፍረጃ ይጠቀሙ ነበር። በውጭ የሚኖሩ ዜጎቻቸው እንደ ከዳተኛ በማየት ወደ ሀገር እንዳይመለሱና ቤተሰቦቻቸውም እንዲገለሉ ያደርጉ ነበር። ይህም በቤተሰብ መካከል ፍርሃትና መጠራጠር በመዝራት በማህበራዊ ትስስር ሙሉ በሙሉ አጥፍቷል። የእንደዚህ አይነት ሰዎች የጋራ ባህሪ መገለጫ ከህዝብ የዕለት ተዕለት ኑሮና ስቃይ ጋር ምንም ግንኙነት የላቸውም። እብሪት ወይንም አሮጋን ስልጣኔ ዘላቂ ይመስላቸዋል። ህዝብን እንደ ተገዥ እንጂ እንደ ባለቤት አያዩም። በታሪክ ውስጥ እንደዚህ አይነት ንግግሮች የተናገሩ ሰዎች በመጨረሻ የታወቁበት በጭካኔያቸው አገርን በመበተናቸው ነው። አትቀበሩም የሚለው ንግግርም ከእነዚህ የታሪክ ስህተቶች የማይተናነስ ጥልቅ ጠባሳ የሚጥል ነው። አገር ማለት አፈሩ ብቻ ሳይሆን በውስጡ ያለው ህዝብ ነው። ህዝብ ወይንም አገር ውስጥ ያለው ሆነ ውጭ ያለው የናቀ አማካሪ አገርን እየጠበቀ ሳይሆን እያፈረሰ ነው። ስለዚህም ክቡር ጠቅላይ ሚኒስትር አብይ አህመድ በእርስዎ የሚወሰደው እርምጃ እንደተጠበቀ ሆኖ ዲያቆን ዳንኤል ክብረት በጥፋቱ ተጸጽቶ መላ ዲያስፖራ ኮሚኒቲን እና የኢትዮጵያን ህዝብ ጭምር በይፋ ይቅርታ እንዲጠይቅ በአክብሮት እናሳስባለን። ግልባጭ ለጠቅላይ ሚኒስትር ጽህፈት ቤት አዲስ አበባ፣ ለኢፌዴሪ ውጭ ጉዳይ ሚኒስቴር፣ ለህዝብ ተወካዮች ምክር ቤት፣ ለሁሉም የሃይማኖት ተቋማት ጉባኤ፣ ለኢፌዴሪ ፍትህ ሚኒስቴር፣ በመላው ዓለም ለሚገኙ ቆንጽላ ጽህፈት ቤቶች፣ ለኢትዮጵያ ዲያስፖራ አገልግሎት፣ ለሁሉም ሚዲያ ተቋማት በያሉበት
አሜሪካ ኢትዮጵያን ጨምሮ የ12 ሀገራት ዜጎች ለቪዛ እስከ $15,000 የዋስትና ክፍያ እንዲከፍሉ ወሰነች። የፕሬዝዳንት ዶናልድ ትራምፕ አስተዳደር የቪዛ ጊዜያቸውን አጠናቀው ለማይመጡ መንገደኞች ላይ የማስጠንቀቂያ መልእክት በተለይ አማራጮችን ሲያስተላልፍ ቆይተዋል። አሁን በተሰማው መረጃም ኢትዮጵያን ጨምሮ የ12 ሀገራት ዜጎች ለቱሪስትና ለንግድ ቪዛ B1 and B2 ሲያመለክቱ እስከ $15,000 ወይንም 2.3 ሚሊዮን ብር የሚደርስ ተመላሽ የሚሆን የዋስትና ክፍያ እንዲከፍሉ ወስኗል። ይህ አዲስ መመሪያም ከመጪው ሚያዝያ 2 ቀን 2026 ጀምሮ ተግባራዊ የሚሆን ሲሆን ኢትዮጵያ፣ ጆርጂያ፣ ቱኒዚያ፣ ሞንጎሊያ እና ሌሎች 8 ሀገራትን ያካተተ ነው ተብሏል። በዚህም የዋስትና ክፍያ የሚጠየቅባቸው ሀገራት አጠቃላይ ቁጥር 50 ደርሷል ተብሏል። እንደ አሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ገለጻ የዋስትና ክፍያው መጠን እንደ አመልካች ሁኔታ 5,000፣ 10,000 እንዲሁም $15,000 ሊሆን የሚችል ሲሆን መጠኑም የሚወሰነው በቪዛ ቃለ መጠይቅ ወቅት የሚወሰን ይሆናል ተብሏል። ይህ ማለት መንገደኛው የቪዛ ጊዜው ሳያበቃ ወደ ሀገሩ ሊመለስ ወይንም ጉዞ ሳይሳካ ቢቀር ክፍያው ሙሉ በሙሉ ተመላሽ ይደረጋል። ይሁን እንጂ መንገደኛው የቪዛ ጊዜውን አሳልፎ አሜሪካ ውስጥ ቢቆይ፣ የጥገኝነት ጥያቄ ቢያቀርብ ወይንም የቪዛ ሕጉን ቢጥስ የከፈለው የዋስትና ገንዘብ ለሀገሪቱ መንግስት ገቢ ይሆናል ተብሏል። ከሚያዝያ 2 2026 ጀምሮ ተግባራዊ ይደረጋል የተባለው ይህ የቦንድ ሕግ አሁን ላይ ባሉ 50 ሀገራት በዚህ አሰራርን ተካተዋል። ይህ አሰራር የሚመለከታቸው የቢዝነስ ወይም የቱሪስት B1 or B2 ቪዛ ፈላጊዎች ብቻ መሆናቸውም ተገልጿል። የአሜሪካው የውጭ ጉዳይ ቢሮ ቪዛ ለሚያመለከቱ ኢትዮጵያን ጨምሮ የእያንዳንዱ ሀገራት ዜጎች $15,000 ማስከፈል ግዴታ መሆኑን አስታውቋል። ቢሮ ይህንን ህግ ያወጣው በአሜሪካ ከተፈቀደላቸው ጊዜ በላይ የሚቆዩ የውጭ ሀገራት ዜጎችን ለመቀነስ ነው ተብሏል። ይህ ህግ ተግባራዊ ከሆነበት ጊዜ ጀምሮ በተደረገ ጥናት ወደ አሜሪካ ከገቡ 1,000 የውጭ ሀገር ዜጎች 97% የሚሆኑት ወደ ሀገራቸው እንደሚመለሱ አመላክተዋል። በአንጻሩ በባይደን አስተዳደር ወቅት በጉብኝት ከሄዱ የ50 ሀገራት ዜጎች ውስጥ ከ44,000 በላይ የሚሆኑት አልተመለሱም። እንዲህ ያለ ንግግር የሰማ የዲያስፖራ ወይም የአገር ውስጥ ቤተሰብ ከመንግስት ጋር ያለውን ግንኙነት ፈጽሞ የሚበላሽ ስለሆነ መንግስት የዲያስፖራና የቤተሰቦችን ክብር በአስቸኳይ ለመመለስ ህጋዊ እርምጃ መውሰድ ይኖርበታል። ከንቲባዋ ነዋሪዎች የእግር ጉዞ እንዲያደርጉ ጥሪ ያቀረቡ። ከንቲባ አዳነች አቤቤ የከተማዋ ነዋሪዎች ነዳጅን በቁጠባ እንዲጠቀሙ ጥሪ አቅርበዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በመካከለኛው ምስራቅ እየተከሰተ ባለው ቀውስ ምክንያት የተፈጠረው የነዳጅ አቅርቦት መስተጓጎል ለመቋቋም ነዋሪዎች የነዳጅ አጠቃቀማቸው እንዲቀንሱና አማራጮች እንዲጠቀሙ ጥሪ አቅርበዋል። ከንቲባዋ ባስተላለፉት መልእክትም በአሁኑ ወቅት በመካከለኛው ምስራቅ በተፈጠረው ቀውስ ሳቢያ ኢትዮጵያን ጨምሮ ከውጭ ሀገር ነዳጅ ገዝተው የሚጠቀሙ ሀገራት አቅርቦት እንደ ልብ ለማግኘት እየተቸገሩ መሆኑን ገልጸዋል። ይህ ዓለም አቀፋዊ ችግርም ተፈቶ አቅርቦት ወደ መደበኛ ሁኔታው እስኪመለስ ድረስም ህብረተሰቡ የሚከተሉትን የትብብር እርምጃዎች እንዲወስድም ከንቲባው አሳስበዋል። በተጨማሪም የከተማዋ ነዋሪዎች ወቅታዊ ችግርን በጋራ ለመወጣት አስፈላጊውን ትብብር እንዲያደርጉ በድጋሚ ጥሪያቸውን አስተላልፈዋል። በተመሳሳይ መልኩ ጠቅላይ ሚኒስትር አብይ አህመድ በመካከለኛው ምስራቅ የተከሰተውን ጦርነት ተከትሎ ነዳጅን በቁጠባ እንጠቀም ሲሉ ጥሪ ማስተላለፋቸው ይታወሳል። በአዳማ ከተማ ከ4,000 ሊትር በላይ ናፍጣ በህገ ወጥ መንገድ ሲጓጓዝ በቁጥጥር ስር ዋለ። በአዳማ ከተማ አስተዳደር ዳቤ ክፍለ ከተማ በህገ ወጥ መንገድ ከማደያ የተቀዳ ከ4,300 ሊትር በላይ ናፍጣ በ21 በርሚል ተጭኖ ሲጓጓዝ በቁጥጥር ስር መዋሉን የከተማዋ ፖሊስ አስታውቋል። የአዳማ ከተማ አስተዳደር ፖሊስ ዋና መምሪያ አዛዥ ረዳት ኮሚሽነር ሸዋዬ ደቻሳ እንደገለጹት መጋቢት 6 ቀን 2018 ዓ.ም ከሌሊቱ 6 ሰዓት ላይ አዳማ ከተማ አስተዳደር ዳቤ ክፍለ ከተማ ሰሎንቄ ደንጎሬ ወረዳ ከሚገኘው ግሪን ቦቴ ከተባለው ማደያ በህገወጥ መንገድ የተቀዳና በተሽከርካሪ የተጫነ ከ4,000 ሊትር በላይ ናፍጣ በቁጥጥር ስር መዋሉን ገልጸዋል። የሰሌዳ ቁጥር ኮድ 3A19682 አዲስ አበባ በሆነ ተሽከርካሪ የተጫነው ናፍጣ በቁጥጥር ስር የዋለው በ3 ግለሰቦችና ለጊዜው ባልተያዘው አሽከርካሪ አማካኝነት ነው። በቁጥጥር ስር ከዋሉት 3 ግለሰቦች መካከል የግሪን ቦቴ ነዳጅ ማደያ ስራ አስኪያጅ፣ አንድ በድለላ ስራ ላይ የተሰማራ ግለሰብና ነዳጁን ሲያጓጉዝ የነበረው ተሽከርካሪ ረዳት በቁጥጥር ስር ውለው ምርመራ የተደረገባቸው ሲሆን የተሽከርካሪው አሽከርካሪ ደግሞ ክትትል እየተደረገበት መሆኑን ረዳት ኮሚሽነር ሸዋዬ ደቻሳ ተናግረዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁን እናመሰግናለን። ሰላም።